በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የታመንክልን ምስክር ሕያው ቅዱስ እግዚአብሔር እናመሰግንሃለን። በረከት አግዞን ይህን ቀን ደግሞ ስላየን ስለሰጠህን ክብር ምስጋና ለስምህ ይሁን። በእግዚአብሔር ቸርነት እንደምንቆያችሁ እንደምንሰነበታችሁ አሜን። ምህረቱ የማያልቅ ቸርነቱ ሁልጊዜ እየጎበኘን የምንኖር የሕይወታችን አቅም መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እግዚአብሔርን አጋዥ መንፈስ ቅዱስን ደግሞ ገላጭና መሪ አድርገን የምንማማርበት የሕይወት ርዕስ እግዚአብሔር መልስ ነው በሚል ኃይለ ቃል ውስጥ እንማራለን። ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 27 ጀምሮ ያለውን ቅዱሱን የእግዚአብሔር ቃል በመንፈስ ሆነን እናነባለን። መንፈስ ቅዱስ ያግዘን። ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 27 እስከ ቁጥር 31 ያለው ቃል እንዲህ ይላል። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። አማኑኤል ሆይ ከእኛ ጋር ስለሆንክ እናመሰግንሃለን። በተወደደ ልጅ የእኛን ሥጋ ለብሰ እኛን ሆነ ስላከበርከን እናመሰግንሃለን። አንተ ጠራቁተህ እኛን ስላለበስከን፣ አንተ እጅግ ድሃ ሆነህ እኛን ስላበለጸግከን፣ አንተ በምድር ላይ ተመላልሰህ እኛን በሰማይ ስላኖርከን እናመሰግንሃለን። ጌታ ሆይ መነቀፋችንን መሰደባችንን ስለለበስክ፣ ቁስላችንን በሕመምህ ስለፈወስክ፣ የእኛን ሁሉ ጌታ ሆይ ሆነህ ስላከበርከን እናመሰግንሃለን። እግዚአብሔር ሆይ ዘመናችን ላጠረ እርምጃችን ሁሉ ለከሰረ አንተ የሕይወታችን ብርሃን ነህ። አንተ የመንገዳችን ሁሉ ጠቋሚ ነህና እናከብረሃለን። አባት ሆይ ሕይወታችን መስመር ላጣው አረማመዳችን ሁሉ ወደ እሾህና ወደ አሜኬላ ለሆነው ለሰው ልጆች በሙሉ እኛን ሆነ የተራመድክ እኛን መስለ ደግሞ የኖርክ ስለሆንክ እናመሰግንሃለን። ጌታ ሆይ ከአንተ ማጉደል አይመጣም፣ ከአንተ መጥፋትም የለም፣ ከአንተ መጉደልም የለም። ጌታ ሆይ እኛ ብናንስ የማታንስ፣ እኛ ብንጠፋ የማትጠፋ፣ እኛ ደግሞ ስንዞር የማትዞር ታማኝ አፍቃሪያችን ነህና እናከብረሃለን። ጌታ ሆይ ቀሪ ዘመናችን በአንተ ጋር እንድንኖር ቃልህ እንዲማርከን፣ ቃልህ እንዲጣፍጠን፣ አካሄድ፣ አረማመድ፣ ፍርድና ምሕረት እንዲገባን አቤቱ አግዘን። ጌታ ሆይ በዚህ ደግሞ መልካምነት በጠመመበት ዘመን ደግ መሆን በሚያስከፍልበት ጊዜ ደግነታችን እንዳይወልቅ መልካምነታችን እንዳይራቆት ጌታ ሆይ አንተን እያዩ መኖርን አድለን። አንተን እያሰቡ አንተን እየሰሙ ብቻ መኖርን ጌታ ሆይ አድለን። ጌታችን ኢየሱስ ክርስቶስ ዓለምን ማየት ያደክማል፣ ሰዎችን ማየት ተስፋ ያስቆርጣል፣ ነገሮችን ሁናቴዎችን መመልከት ከመንገድ ያፈልሳልና ጌታዬ ወይ መንገዳችን ሁሉ ወደ አንተ እንዲሆን ያንተን በር ብቻ እንድናንኳኳ እግሮቻችን ቀድሳቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ የእግዚአብሔር ልጅ እኛን ልጅ ለማድረግ አንተ የሰው ልጅ ሆነሃልና፣ እኛን በሰማይ ባለቤት ለማድረግ አንተ ምድር ላይ ስፍራ አጣልና ጌታ ሆይ እናመሰግንሃለን። የተከበር ቅዱስ እግዚአብሔር ዘመኑ ሁሉ እየተጠናቀቀ ዘመኑ ሁሉ እየተፈጸመ ሲሄድ ባህሪውን ግብሩን ያጣልና የሰው ልጅ ካለበት የህልውና የሰብዕና መድረክ ጠፍቷልና ጌታ ሆይ ሰብዕናችን እንዳይጠወልግ
ማንነታችን እንዳይራቆት አንተን ማሰብ ደግሞ እንዳንጥል ጌታ ሆይ አግዘን። ጌታችን መምጫ በቀረበበት በዚህ ዘመን ደግሞ ዓለም በሚራቆትበት ነገስታት መሪዎች ሁሉ እንደ ሕፃናት በሚሆኑበት ዘመን ጌታዬ ሆይ ከመንፈስ እንዳንወርድ እግዚአብሔር አንተ እንዳታንስብን ከችግሮቻችን በላይ አንተን ጌታ ሆይ እንድናይ ለየትኛውም ችግሮቻችን መልስ እንደሆንክ ለየትኛውም ስብራቶቻችን አንተ መጠገኛ እንደሆንክ የተራቆተውን የምታለብስ ድሃውን የምታጽናና በሽተኛውን የምትፈውስ አንተ እንደሆንክ እንድናምን ከዘመን በላይ አንተን እንድናይ ከችግሮቻችን በላይ አንተን ተገን እንድናደርግ ጌታዬ ሆይ አጽናናን። ጌታዬ ወርዳን። ሰማይና ምድርን ያጸና ለቤታችን እንደማያንስ መኖርን የሰጠ መኖሪያውን እንደማይነሳ ሕይወትን ያደለ ጌታ ሆይ ትንሹን ነገር እንደማይነሳ እንድናምን በእምነት እንድንሻገር አንተን ደግሞ ማየትን ደግሞ እንድናድል ጌታ ሆይ እንለምንሃለን። ጌታችን ኢየሱስ ክርስቶስ ዓለምን ሰላም እንድታደርግ የሰላም አለቃ ኢየሱስ ክርስቶስ ሰላም ካንተ ነው። ሰላም ከስብሰባ ሰላም ከሰው ዘንድ የለም። የሰላም አለቃ መድኃኔዓለም ኢየሱስ ክርስቶስ ለመሪዎች ሰላም ልባችን ለታወከ ሰላም እንድታድለን እንማጸንሃለን። ጌታችን ለታመሙ መንቃትን መቆምን ለምስጋና ጊዜ ደግሞ እንዲያገኙ የተራቆቱን እንዲለብሱ ያዘኑን እንዲደሰቱ ጌታ ሆይ አንተ እርዳቸው፣ አንተ አግዛቸው፣ አንተ ጎብኛቸው። የእግዚአብሔር አብ ፍቅር የጌታችን ኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ደግሞ ኅብረት ከሁላችን ጋር ይሁን፣ አሜን። የአምላካችን የእግዚአብሔር ስም የተባረከ የተመሰገነ ይሁን። የትምህርታችን ርዕስ እግዚአብሔር መልስ ነው የሚል ነው። ሕይወትን ኢዮብ ሲገልጻት ሕይወት በምድር ላይ ብርቱ ሰልፍ ናት ብሎ ተናግሮ ነበር። እያንዳንዳችን የምናሳልፈው በምድር ላይ ያለው ሕይወት ብርቱ ሰልፍ ነው። ሕይወት ምድር ላይ ብርቱ ትግል ናት፣ ብርቱም ሰልፍ ናት። ሰልፍ ስርዓት አለው፣ ሰልፍ ትግል አለው፣ ሰልፍ ረሃብ አለው። ሕይወት ሰልፍ ከሆነች ሰው ደግሞ ሰልፈኛ ነው ማለት ነው። ሰልፍ በተራ የሚደርስ ነው፣ ጊዜና ትዕግስትን የሚጠባበቅ ነው። ሕይወት በትዕግስትና በጊዜ የተሰራች ለሁሉም የታደለች የእግዚአብሔር በረከት ናት። ምድር ላይ ያለው ሕይወት ብርቱ ሰልፍ ነው። በሰማይ ያለው ሕይወት ግን ጽኑ ዕረፍት ነው። ምድር ላይ ያለን ችግሮች፣ መከራዎች፣ ሐዘኖች በሙሉ ሰልፍ ናቸው። ሁሉም ላይ የሚደርሱ ገጸ በረከት ናቸው። ያልተቸገረ፣ ያላዘነ፣ ያልተደሰተ፣ ያልሞላለት፣ ያልጎደለበት የለም። እነዚህ ምን ጎሎባቸዋል የምንላቸው እንኳን ብዙ ጎዶሎ ያለባቸው ሰዎች ናቸው። በምድር ላይ የሞላለት ሰው የለም። በምድር ላይ ሁሉ ነገር ሞልቶለት የኖረ ሰው የለም። የትኛውም ሰው የራሱ ረሃብና ችግር ነበረበት። የትኛውም የሰው ልጅ የራሱ ጥያቄና ጭንቀት ነበረበት። ሁሉ የሞላለት እግዚአብሔር ብቻ ነው። በሁሉ ያረፈ እግዚአብሔር ብቻ ነው። የሰው ልጅ በብዙ ትግል ያለፈ ሰው ነው። ሰሎሞንም በመጽሐፉ ሲናገር ከፀሐይ በታች ሁሉ ነገር ከንቱ ነው ብሎ ተናግሯል። ዓለምን ሁሉ የገዛ በጥበቡ የማረከ ሰሎሞን፣ ሁሉን ነገር ያገኘው ሰሎሞን ከፀሐይ በታች ሁሉ ነገር ከንቱ ነው አለ። ምክንያቱም ሁሉን ነገር ስንይዘው ሁሉም ነገር ከንቱ እንደሆነ ይገባናል። ይዘነው የማይረክስብን እግዚአብሔር ብቻ ነው። ተጠግተነው የማያሳፍረን እግዚአብሔር ብቻ ነው። ወደነው የማይጠላን የማይሰለቸው እግዚአብሔር ብቻ ነው። ከምድር በታች ሁሉ ከንቱ ነው። ከምድር በላይ ግን ሁሉ እውነት ነው፣ ሁሉ ሐቅ ነው። ሰማይ እውነት ነው ስለማይለወጥ፣ ሰማይ እውነት ነው ስለረጋ፣ ሰማይ እውነት ነው እግዚአብሔርን ብቻ ስለምናገለግልበት፣ ሰማይ እውነት ነው የሰው ልጅ ህልውና ስለሚያልፍበት። እግዚአብሔር መልስ ነው። ብዙዎቻችን ብዙ ጥያቄ አለብን።
ጥያቄ የውስጥ ጥማት ነው። ከውስጣችን የሚያንገላታን ነው። ሊመለስ የሚገባ ረሃብ ነው። ብዙ ጥያቄ ብዙ የተለያየ መልስ አለው። ለሁሉም ጥያቄ ግን መልሱ እግዚአብሔር ነው። እግዚአብሔር መልስ የሆነለት በየትኛውም ጥያቄ አይጨነቅም። እግዚአብሔር ያለበሰው ከማንም ልብስን አይሻም። እግዚአብሔር ያከበረው የሰው ክብር አያስጨንቀውም። ክብርን ከእግዚአብሔር የሚለምን ሰው፣ ሰላምን ከእግዚአብሔር የሚለምን ሰው፣ ተስፋን ከእግዚአብሔር የሚጠባበቅ ሰው ዓይኖቹ አይሰበሩም። ሰው የሚዝለው፣ ሰው የሚታክተው፣ ሰው ራሱን የሚጠላው ተስፋው ከሰው ስለሆነ ነው። ሁኔታዎችን ተስፋ ማድረግ፣ ነገሮችን ሁሉ ተስፋ ማድረግ፣ ተስፋ የሚያደርጉትን ተስፋ ማድረግ ይሰብራል። ብዙዎቻችን ተሰብረናል። ፍቅር ጠብቀን ፍቅር አላገኘንም። ደግ የሆንላቸው ደግ አልሆኑልንም። መልካምነታችን የሰጠናቸው ሰዎች በዚያ ልክ ክፉ ነገር ሰፍረውብናል። ከሰጠነው በላይ የሚሰፍር እግዚአብሔር ብቻ ነው። ከሰጠነው በላይ አደራውን የሚያስቀምጥ እግዚአብሔር ብቻ ነው። ለሁሉም ጥያቄ መልስ እግዚአብሔር ነው። የሰው ልጅ የሚኖርበት ዕድሜ 40፣ 50፣ 70 ቢበዛ 80 ዓመት ነው። ሰለሞን ዳዊት እንደተናገረው 80 ዓመት ሁሉ ረሃብ፣ 80 ዓመት ሁሉ መከራ፣ ጭንቅ፣ ሐዘን የለም። የዘላለም መከራ፣ የዘላለም ሐዘን የለም። ሁሉም ተርታ ነው። ሁሉም ፈረቃ ነው። ዛሬ ደስ ያለው ቢኖር ነገ ይከፋል። ዛሬ የከፋው ቢኖር ነገ ይጽናናል። እግዚአብሔር ሁሉን ነገር ጠቅልሎ ለአንድ ሰው አልሰጠውም። እግዚአብሔር የሚያኖር አምላክ ነው። መኖሪያዬ የዘላለም አምላክ ነው፣ የዘላለም ክንዶችም ካንተ በታች ናቸው እንዳለ ሙሴ በዘዳግም መጽሐፉ። መኖሪያችን የሰበሰብነው አይደለም። መኖሪያችን የምናይ ህልውና አይደለም። መኖሪያችን ዘመድ አዝማድ ስልጣን አይደለም። የሚያኖረን የዘላለሙ አምላክ ነው። ሕይወት ዘላለማዊ ናት። ስለዚህ የሚያኖረንም ዘላለማዊ አምላክ ነው። የዘላለም አምላክ ካንተ በታች ነው ብሏል። የዘላለም ክንድን የተንተራስ ነው። ያረፍንባቸው የተመረኮዝንባቸው የሰው ሸምበቆዎች ስለሆኑ፣ ሰው የሸምበቆ ምርኩዝ ነው። ቢደገፉት ይሰበራል። ለራሱም እንኳን አልቆመም። ተሰብሮም አይቀርም፣ ተሰንጥሮ ይወጋል። ተስፋ ያደረግነው ሰው ተስፋችን ይቀማል። ያመንነው ሰው ይክደናል። የማይክድ እግዚአብሔር ነው። ለተስፋ ብቁ ጉልበት ያለው እግዚአብሔር ብቻ ነው። እግዚአብሔር መልስ ነው። ለየትኛውም ጭንቀት፣ ለየትኛውም ረሃብ፣ ለየትኛውም የህይወት እንቆቅልሽ እግዚአብሔር መልስ ነው። እግዚአብሔር ያሳረፈው አይቅበዘበዝም። እግዚአብሔር ቤት መጠለያ የሆነው አይጨነቅም። እግዚአብሔር አለኝ የሚል ሰው የተጽናና ሰው ነው። እግዚአብሔር መልስ ከሚመልስልን እግዚአብሔር አለሁ ቢል ይበቃናል። ክርስቶስ ማለት ለሰው ልጅ ሁሉ መልስ ሆኖ የመጣ ማለት ነው። እግዚአብሔር ወደ ምድር መልስ ይዞ አልመጣም። እግዚአብሔር ራሱ መልስ ሆኖ መጥቶልናል። ቅዱሳንም ማለት እግዚአብሔር መልስ የሰጣቸው ሰዎች አይደሉም። ቅዱሳን ማለት እግዚአብሔር መልስ የሆነላቸው ሰዎች ማለት ነው። ለዛሬው የህይወት ትግል፣ ለዛሬው የህይወት እንቆቅልሽ ጥያቄዎች እግዚአብሔር መልስ ቢሰጠን ትግሉ ያባራል። የዛሬው ጭንቀት ይበርዳል። ነገር ግን ህይወት ይቀጥላል። ነገም ጥያቄ አለ፣ ነገ ትግል አለ። ነገር ግን እግዚአብሔር መልስ ከሆነ ለየትኛውም ብርድ ልብሳችን እግዚአብሔር ነው። ለየትኛውም ጥያቄ መልስ የሚያሳርፈን እርሱ ነው። እግዚአብሔር መልስ ነው። እግዚአብሔር እርሱ የማይመልሰው ጥያቄ የለም። መልስ መድኃኒት ነው።
መድኃኒት የማይስማማን ነው፣ ግን የሚፈውስ ነው። ስንወጋ፣ ስንከተብ ወይም ስንውጥ መድኃኒት ሁከት አለው። ለእኛ መድኃኒት ነው፣ ለበሽታው ደግሞ ሞቱ ነው። መድኃኒት ባይስማማን ፈውስ አለው። የእግዚአብሔር መልስ ለአእምሯችን ባይስማማ፣ የእግዚአብሔር መልስ ለእኛ አካሄድ የማይመስል እንኳን ቢመስል ግን ፈውስ ነው። ለየትኛውም ዘመን ፈውስ የእግዚአብሔር መልስ ብቻ ነው። እግዚአብሔር መልስ ነው። በእኛ አልፈታ ያለ ቋጠሮ፣ በእኛ አልሰበር ያለ አለት፣ በእኛ አልከፈት ያለ በር እግዚአብሔር መልስ ነው። እግዚአብሔር የማይፋታው ቋጠሮ፣ እግዚአብሔር የማይቀጥለው መንገድ፣ እግዚአብሔር የማይመልሰው ጥያቄ የለም። እግዚአብሔር ሲመልስ ግን በቅድስናና በእውነት ነው። እግዚአብሔር ሲመልስ በገዛ ጊዜና ስርዓቱ ነው። እግዚአብሔር ሲመልስ ለጥያቄው ሳይሆን ጥያቄው ለመነጨበት ልብ ለማሳረፍ ነው። እግዚአብሔር መልስ ነው ለሚታገሱ። እግዚአብሔር መልስ ነው ለሚያምኑት። እግዚአብሔር መልስ ነው በእምነት ለሚጠባበቁ ሰዎች። እግዚአብሔር መልስ ነው ለሚያልፉ ሰዎች። ሰው እንደታመመ ቢቀር፣ ሰው እንደጨነቀው ቢኖር ዘመኑን፣ ሰው በሽታ ታሞ ዘመኑን ቢቀር እግዚአብሔር በሞትም ይመልሳል። እግዚአብሔር መንገዱ ብዙ ነው፣ ማስተዋሉ አይመረመርም ነው የሚለው። እኛ መንገዳችን አንድ ነው፣ እይታችንም አንድ ነው። እግዚአብሔር ግን በብዙ መንገድ ነው የሚመልሰው። እግዚአብሔር በድህነት ያሳርፍበታል። እግዚአብሔር ድህነት እንደማረፊያ ማድረግ ይችላል። እግዚአብሔር በማቁሰልም ይፈውስበታል። በእርሱ ቁስል እኛ ተፈወስን ስለሚል ቁስልም እኮ ፈውስ ያደርጋል እግዚአብሔር ካለ። እግዚአብሔር በመስበር ይጠግናል። እግዚአብሔር ገሎ ያድናል። እግዚአብሔር እያራቆተ ያለብሳል። እርሱ ሁሉ መንገዱ ነው፣ ሁሉ መልሱ ነው። እኛ በምናስበው መንገድ ስላልመጣ፣ እኛ በናስበው ባቀድነው መንገድ ስላልተገኘ ይሆናል እንጂ እግዚአብሔር ሁሌ መልስ ነው። በምድር ላይ ለማረፍ ትልቁ ቋንቋ እግዚአብሔር መልስ ነው ማለት ነው። እግዚአብሔር መልስ ነው፣ ንግግር አይደለም። እግዚአብሔር መልስ ነው፣ ኑሮ ነው። እግዚአብሔር መልሳችን ነው። የዓለምን ሕዝብ እንደ አንድ ሰው እያወጣ የሚያገባ፣ የዓለምን ሕዝብ እንደ አንድ ሰው የሚመግብ እግዚአብሔር መልስ ነው። ሰማይና ምድርን ያጸናው ለእኛ ቤት አያንስም እግዚአብሔር መልስ ነው። መኖርን የሰጠ መኖሪያውን አይነሳም እግዚአብሔር መልስ ነው። በሰው እጅ የማይገኘውን የምትወደን እናት እንኳን የማትሰጠንን መኖር ሕይወትን የሰጠ እግዚአብሔር አይነሳም መኖሪያውን። እግዚአብሔር መልስ ነው። ብዙዎቻችን ብዙ ጥያቄዎች አሉብን። ለየትኛውም ጥያቄ ብዙ መንገድ እንጠርጋለን፣ ብዙ በር እናንኳኳለን። የሰው መልስ ግን ማደንዘዣ ነው። የሰው መልስ ግን ማባበል ነው። የሰው መልስ ግን መቀባባት ነው። መልሱ መልስ የሆነ የሚያሳርፍ መልስ ያለው እግዚአብሔር ብቻ ነው። ሰው ለጥቂት ነው የሚያሳርፈን። የሰበሰብነው ንብረት፣ ስራ፣ ዘመዶቻችን፣ ምንወዳቸው ሰዎችም ጥቂት ዘመን ያሳርፉናል። የዘላለም እረፍት ያለው ከእግዚአብሔር ዘንድ ነው። እግዚአብሔር መልስ ነው። እግዚአብሔር መልስ ያልሆነለት ሰው በምድር ላይ ማረፍ አይችልም። እግዚአብሔር መልስ ከሆነልን ግን የትኛውም ጥያቄ ቢመጣ በሕይወታችን ማስተናገድ እንችላለን። እግዚአብሔር አግዘን። ወደ ምዕራፉ እንግባ። ያዕቆብ ሆይ፣ እስራኤል ሆይ፣ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ ያልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? ያዕቆብ ሆይ፣ እስራኤል ሆይ፣ ይሄ ለሚያጉረመርም ሰው የተሰጠ ቃል ነው። እግዚአብሔር ኃይል ያልሆናቸው ሰዎች፣ እግዚአብሔር ያላሳረፋቸው ሰዎች፣
እግዚአብሔር ያነሰባቸው ሰዎች፣ ከችግሮቻቸው በላይ እግዚአብሔርን ያላዩ ሰዎች፣ ችግራቸው ገዝፎ እግዚአብሔር ያነሰባቸው ሰዎች፣ ትግላቸው ኃይሎ የእግዚአብሔር ጉልበት ያነሰባቸው ሰዎች፣ እስራኤል ሆይ ያዕቆብ ሆይ ስማ፣ መንገዴ ከእግዚአብሔር ተሰውራለች ለምን ትላለህ? መንገዴ ከእግዚአብሔር ተሰውራለች። መንገድ ሕይወት ነው። መንገዴ ከእግዚአብሔር የምኖረውን ኑሮ እግዚአብሔር ያውቃል ሆይ? እንባዬ ግድ ይለዋል ሆይ? አሁን እያሳለፍኩት ያለ የሕይወት እንቆቅልሽ ውጣ ውረድ እግዚአብሔር ያውቀዋል ወይ ለምን ትላለህ? ለምንስ እንዲህ ትናገራለህ? ሕይወት መንገድ ነው። መንገደኛው ደግሞ ሰው ነው። መንገድ ውጣ ውረድ አለው፣ ከፍታ ዝቅታ አለው። ሕይወትም እንደዚህ ነው። መክበር አለው፣ መዋረድ አለው፣ ማነስ አለው፣ መላቅ አለው፣ ከፍ ከፍ ማለት አለው፣ ማነስም አለው። ያከበረን ሳያዋርደን፣ ያተለቀን ሳያሳንሰን፣ ያወጣን ሳይወርደን አይቀርም። ምድር ላይ ያከበረን ሁሉ የሰቀለን ሁሉ ሳያወርደን ማለፍ አይችልም። ጠዋት የሰቀልነውን ባንዲራ ማታ እንደምናወርደው ሁሉ ሰውንም እንደዛ ነው። አንቱ አንቱ ያልነውን አንተ ለማለት አናንስም። አፈር ልብላለ ያልነውን አፈር ሳናበለው አንቀርም። እግዚአብሔር ብቻ እንዳከበረ ይቀራል። እግዚአብሔር ብቻ እንደወደደ ይቀራል። እግዚአብሔር ብቻ እንደታመነ ይቀራል። እሱ አይለቅም፣ እሱ አይታክትምና አይደክምም። መንገድ መሄጃ መመለሻ ነው። መንገድ ሁሉ የሄደበት ነው። ሕይወታችንም ሁሉ ያለፈበት ነው። እኛ የጀመርነው ችግር የለም። እኛ ያሟሸነው መከራም የለም። በእኛ ላይ የደረሰው እኛ የኖርነው ሁሉም የኖረው ሰው ነው። ብዙዎቻችን ብዙ ነገር እናላዝናለን። እንደኔ የተጎዳ የለም እንላለን። በእኔ የደረሰው በማንም ላይ አልደረሰም ሁሉም ይላል። ነገር ግን ሕይወት መንገድ ነው። ሁሉም ሂዶበታል፣ ሁሉም መጥቶበታል። እኛ የምናየውን ነገር ሁሉ እግዚአብሔር ግድ ይለዋል። ሕይወት መንገድ ነው። መንገድ ጠቋሚ ያለው ምን ያክል እንደተጓዝን ምን ያክል እንደሚቀረን ይጠቁማል። የሕይወታችን ጠቋሚ እግዚአብሔር ቃል ነው። ምን እንዳደረግን የሚናገር ቆመን እንድናስተውል ምን እያደረግኩ ነው እንድንል ወደ ምን ነው የሚሄደው እንድንል የመንገዳችን መብራት እግዚአብሔር ቃል ነው። መንገድ ሁሉም የሚሄድበት ነው። ሁሉ ከሄደበት እንሄዳለን። ሁሉ ከደረሰበት ግን አንደርስም። ለምን? ለመድረስ ጽናት ይፈልጋል። ሕይወት እንደዛ ነው። ሁሉ እንዳረፈ አናርፍም። ሁሉ ደስተኛ እንደሆነ ደስተኛ መሆን አንችልም። ጽናትን ይጠይቃል። መንገድ ብቻውን አይገፋም። ለብቻ መጓዝ ጥቂት መንገድም እንኳን ያሰለቻል። ከሰው ጋር መጓዝ ግን ረዥም መንገድ አድካሚ መንገድ እንኳን ቢሆን በጽናት ያልቃል፣ በትዕግስት ይፈጸማል። ሕይወትም ከሰው ጋር ይጣፍጣል። ሕይወትም ሲጋሩት ያሳርፋል። ሰው ብቻው መኖር አይችልም። እዛ ነው መጽሐፍ ቅዱስ ሲናገር የሰው ልጅ ብቻውን ይወዝ ዘንድ መልካም አይደለም ይላል። እግዚአብሔር ሰውን የፈጠረው ለሰው ነው። ከሰው ጋር ሁሉ ነገር ይቀላል። ከሰው ጋር የበሉት ይጣፍጣል። ከሰው ጋር የለበሱት ያሞቃል። ዛሬ ስግብግብነት፣ ራስ ወዳድነት በጣም የበዛበት ዘመን ነው። ራሱን የሚወድ ራሱን የሚያነክሰው ስለበዛ ዛሬ ጭንቀቱ በዝቷል። ስለማንደራረስ፣ ስለማንተቃቀፍ፣ ስለማንተያይ ነው ሕይወት የከበደን። እግዚአብሔር ግን መልስ ነው ከሰው ጋር ሌሎችን ያሳረፈበት መንገድ ያሳርፈናል። እግዚአብሔር ቃሉ ያሳርፋል፣ መገለጡ ያሳርፋል፣ ባህሪው ያሳርፋል። እግዚአብሔር
እግዚአብሔር መልስ ነው፣ ባህሪው ነው፣ ያሳርፈናል። እግዚአብሔር ፍቅር ነው፣ ባህሪው ነው፣ ያሳርፋል። መልስ ነው ባህሪው ራሱ። መንገድ ሕይወት ነው። እግዚአብሔር ሆይ እያለፍኩበት ያለውን መንገድ ታውቀዋለህ ሆይ ማለት ጥሩ ነው። የምናልፍበት መንገድ እግዚአብሔር ያውቃል፣ ግድም ይለዋል። እግዚአብሔር ማለት እኛን የሆነ አምላክ ነው። የሚሰማን ብቻ አይደለም፣ የሚሰማውም አምላክ ነው። እግዚአብሔር የሚረዳን ብቻ አይደለም፣ የሚረዳንም ነው። ብዙዎች ሳይረዱን ረድተውናል። ሳይረዱን ስለረዱን አቁስለውናል። እግዚአብሔር ግን እየተረዳ የሚረዳን አምላክ ነው። የሚሄድበትን መንገድ ታውቃለህ ወይ? ጌታ ሆይ እያሳለፍኩት ያለውን ሕይወት ትረዳለህ ወይ ለምን ትላለህ? እሱ አልፎበታል። እግዚአብሔር ያላሸከመን ነገር የለም፣ ግን እሱ ተሸክሞታል። እግዚአብሔር ያሸከመን ሁሉ የተሸከመው ነው። ሸክሜ ቀላል ነው ብሏል። ለምን? መጀመሪያ እሱ ስለተሸከመው እኮ ነው። እግዚአብሔር ያልነካውን አላስነካንም። እግዚአብሔር ያልቀመሰውን አላቀመሰንም። እግዚአብሔር እንደኛ የሆነ ነው፣ እንደኛ የተፈተነ ነው። መጽሐፍ ቅዱስ እንደሚናገር ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ይለዋል። ድሃ በመሆን ልታማርር ትችላለህ፣ ልትጨነቅ ትችላለህ። እሱ ግን በጣም እጅግ ድሃ ነበረ። እፎ ሀደረ ከመ ምስኪን ነው የሚለው። እንደ ምስኪን ነው ያደረው። እንዴት ከድሃ ቤት አደርክ ነው የሚለው መጽሐፉ። በ40 ቀን መስዋዕት ሲያቀርብ ርግብ ነው ዋኖስ ነው የወሰደ ክርስቶስ የተወሰደ 40 ቀኑ መስዋዕት። ድሃ ነበር፣ እናቱ ድሃ ነበረች። ድሃ በመሆን የምታማር ከሆነ እግዚአብሔር ነክቶታል እሱንም። ከጌታ በታች ዝቅ አንልም እንጂ የትኛውም ደረጃ የትኛውም መጠን ዝቅ ብንል በዚያ ዝቅታ ውስጥ የጌታ አሻራ አለ፣ የክርስቶስ ጥላ አለ በዚያ ውስጥ። ክርስቶስ እንደኛ ሆኗል፣ ከኛም በታች ሆኗል። እንደ አምላክነቱ አይደለም፣ እንደ ሰውነቱ እንኳን ክብርን አላገኘም ክርስቶስ። እኛን ለማልበስ እሱ ተራቁቷል። ሀብታሞች ባለጸጎች ሰውን ሲያግዙ ካላቸው እየወሰዱ ነው። ያላቸው ሳይነካ ሳይቀንስ ከላይ ነው የሚረዱት። እግዚአብሔር ግን ክርስቶስ ወልደ እግዚአብሔር ፍጹም ተራቁቶ አለበሰን። ያላቸው ሲያነሱ ክብራቸውን ጠብቀው ነው። እግዚአብሔር ግን ተዋርዶ አክብሮናል። እግዚአብሔር ቆስሎ ፈውሶናል። እግዚአብሔር ተሰድቦ ሞገስ ሆኖናል ለኛ። የትኛውም ዝቅታ ብናይ እርሱ ነክቶታል፣ አያስጨንቅም። ለቀበሮ ጉድጓድ አላቸው፣ ለወፎችም ጎጆ አላቸው፣ ለሰው ልጅ ግን መጠጊያ የለውም አለ ክርስቶስ። መጠጊያ ብናጣ መጠጊያችን እግዚአብሔር ነው። እርሱ እንኳን መጠጊያ አልነበረውም። እግዚአብሔር ለልጁ እንኳን አልሳሳለትም። በምድር ላይ ሕይወት ብርቱ ሰልፍ ናት። ክርስቶስም ቀምሶታል። እርሱ አላመኑበትም። ቤተሰቦቹ እንኳን እንደሚናገረው አበደ ብለውታል ቤተሰቦቹ። ፈሪሳውያን በአጋንንት በቤልዘቡል በዝንብ አምላክ አጋንንት የሚያወጣ ብለውታል፣ ሰድበውታል መንፈስ ቅዱስን። እግዚአብሔር መሰደብን ቀምሷል፣ ተላብሷል። የትኛውም ነገር ቢደርስ በእኛ ላይ በጌታ የደረሰ ነው። እግዚአብሔር ያውቀዋል፣ ከሱ አይሰወርም። እግዚአብሔር በመረጃ አይደለም የሚያውቀው፣ ኑሮበታል። እግዚአብሔር ሰው የሆነ ለዚህ እኮ ነው፣ ኑሯችን ለመካፈል የእሱን ሕይወት ለመስጠት የእኛን ሕይወት ተካፍሏል ክርስቶስ። የእሱ የሆነውን ለመስጠት የእኛ የሆነውን ጌታ ተካፍሏል። ሰላሙን ለመስጠት የእኛን ሁከት ተካፍሏል። መንግስቱን ለመስጠት የእኛን ንውጽ ውስታ የእኛን ያረጋ ዓለም እግዚአብሔር ተራምዶበታል። ሕይወትን ለመስጠት የእኛን ሞት ቀምሶታል።
ክርስቶስ እኛን ሆኗል። እንደኛ ተርቧል፣ ተጠምቷል፣ ታርዟል፣ ተጎሳቁሏል፣ ተገፍቷል። ወዳጆቹ ክደውታል። የሰላም የሰው ያልኩት እንጀራዬን የበላ በእኔ ላይ ተረከዙን አነሳ ብሏል ክርስቶስ። የትኛውም ስፍራ የትኛውም ዝቅጠት ላይ ብንሆን ክርስቶስን መሆን አንችልም። ስለዚህ መንገዴ ከእግዚአብሔር አልተሰወረችም። እግዚአብሔር ያውቃታል። እግዚአብሔር እያገዘን ነው እንጂ እርሱ ረዳን እንጂ እኮ ለዚህ አንደርስም። እግዚአብሔር አይተውም፣ አይለቅም። አንድ ህመምተኛ ሰው መንገድ ላይ ተገናኝተን እግዚአብሔር እኔ መፈወስ አላቃተውም፣ እግዚአብሔር እኔን ማዳን አላቃተውም፣ ለእናንተ መጽደቅ ተወኝ እንጂ አለ። ስለ እናንተ ነው የተወኝ እንጂ እግዚአብሔር እኔ መፈወስ አላቃተውም አለ። እግዚአብሔር የተወ የለም። እግዚአብሔር ተዋቸው የምንላቸው እኮ እግዚአብሔር የሚሰራባቸው ነው። ለካ የተተወ የለም፣ የሚሰራበት ነው ያለ። እርሱ ሁሉን ይፈውሳል። መንገዴ ከእግዚአብሔር ለምን ተሰውራለች ትላለህ? እግዚአብሔር ሁሉን ያያል። እግዚአብሔር ሁሉን በሱ ግልጽ ነው፣ ሁሉን ያግዛል። መጽሐፍ ሲናገር ዳዊት መንገድህን ለእግዚአብሔር አደራ ስጥ ይላል። ራስህንም ነገህንም ለእግዚአብሔር አደራ መስጠት አለብህ። ክርስቲያን አይጠይቅም አልተባለም፣ አይጨነቅም ግን ተብሏል። አትጨነቁ ስላለ ለምን ሲባል እግዚአብሔር ነጋችንን በመልሱ ስላሸነፈው። ነጋችን በእሱ የታየ ነው፣ የተሸነፈም ነው። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌዋለሁ። በዓለም ሳለ መከራ አለ፣ እሳት አለ፣ መጎሳቆል አለ፣ መገፋት፣ መሰደብ፣ መናቅ አለ። ነገር ግን የተሸነፈ ዓለም ውስጥ ነው የምንኖረው። በዓለም ሞት አለ፣ ሞትም ተሸንፏል። እግዚአብሔር ሁሉን ቀድሶታል። በተሸነፈ ዓለም ውስጥ መሸነፍ በጣም ነውር ነው። እግዚአብሔር ባለበት ዓለም እግዚአብሔር መንፈሱን በላከበት ምድር ላይ መርከስ ነውር ነው። እግዚአብሔር አሸንፎታል ኃጢአትን። እግዚአብሔር አሸንፏል። መጽሐፍ ቅዱስ ሲናገር ኃጢአት አያሸንፋችሁም እኮ ነው የሚለው። ለምን ነው የምንሸነፈው? ስለማናምን። እግዚአብሔር ኃይላችን ነው። መንገዳችን ለእግዚአብሔር አደራ መስጠት፣ ራሳችን ሁሉ ነገራችንም። ምክንያቱም ከእግዚአብሔር የተቀመጠ አይጎልም፣ ከሰው የተቀመጠ ያንሳል፣ ከሰው የተቀመጠ እያደረ ይጎሳቆላል። እግዚአብሔር ጋር የተቀመጠ ግን አድሮ ይገኛል፣ ከርሞ ይታያል። ፍርዴም ከአምላኬ አልፋለች ለምን ትላለህ? ፍርዴም ከአምላኬ ለምን አልፋለች? በእኔ ላይ የደረሰው ነገር ከእግዚአብሔር አቅም በላይ ነው ለምን ትላለህ ማለት ነው። እኛን የተገዳደረ ነገር፣ እኛን አቅም የነሳን ነገር እግዚአብሔር አቅም አይነሳውም። እግዚአብሔር ከሁሉም ብርቱ ነው። ሰማይን ያጸና ነው፣ ምድርን ያረጋ እግዚአብሔር ነው። ለእኛ ችግር አያንስም እግዚአብሔር። የደረሰብን ችግር ከእግዚአብሔር አይልቅም፣ ከእግዚአብሔር አይበልጥም። የችግርህን ታላቅነት ለእግዚአብሔር አትንገረው ይባላል። ከዚህ ይልቅ የእግዚአብሔርን ታላቅነት ለችግር ንገረው ይባላል። የትኛውም ችግር፣ የትኛውም መከራ፣ የትኛውም በር መዘጋት ለእግዚአብሔር ምናምንቴ ነው። ትልቁን መከራ የተሸከመው የቀራንዮ በግ ነው። እኛ የተሸከምነው ብናኙን መከራ ነው። እግዚአብሔር ያሸከመን ለጽድቅ ነው። መከራንም ቢሆን እግዚአብሔር ያሸከመን እንዳንታበይ ነው፣ እንዳንፈርስ ነው፣ እንዳንመጻደቅ ነው። ተለቀን የማይሆን ነገር እንዳንረግጥ ነው። መንገዴ ተሰውራለች አልክ። አሁን ደግሞ ፍርዴ ከአምላኬ አልፋለች ለምን ትላለህ? ከእግዚአብሔር የሚያልፍ ነገር የለም።
ፍርዴ ከአምላኬ ያልፋለች ለምን ትላለህ? ይቺ ኃጢአቴ ይቅር የማትባል ናት እንደ ቃየል ለምን ትላለህ? የቃየል በደል እኮ ይሄ ነው። ኃጢአቴ ይቅር የማትባል ናት አለ። ከእግዚአብሔር የሚልቅ ኃጢአት የለም። የክርስቶስን ደም የሚገዳደር ኃጢአት የለም። የትኛውም ኃጢአት የክርስቶስን ምሕረት አይሻገርም። የእግዚአብሔር ምሕረት ውቅያኖስ ነው። የትኛውም ጠብታ ቆሻሻ አያደፈርሰውም። ፍርዴ ከአምላኬ ለምን አልፋለች ትላለህ? እግዚአብሔርን የሚያልፍ ነገር የለም። ለሚያምኑ ንስሐ ለሚገቡ በእግዚአብሔር ለሚተማመኑ ሁሉም ይከፈታል። ፍርዴ ከአምላኬ አልፋለች ለምን ትላለህ? ለምን እንዲህ ትናገራለህ? አንደበት መክበሪያ ነው። የአፍህን ፍሬ ትለቅማለህ እንዳለ መጽሐፍ ቅዱስ አፋችን ነው መክበሪያችን፣ አንደበታችን ነው መሰሪያችን። በልባችን የኛ ነገር ይመነጫል፣ በአንደበት እግዚአብሔር ይናገራል። ብዙዎቻችን በአንደበታችን እግዚአብሔር እናምናለን፣ በልባችን ግን እንክዳለን። በአፎሙ ይምህሮሙ አለ የሚለው ወልቦሙ ይረግሙ፣ በአፋቸው ይምሩኛል በልባቸው ይረግሙኛል እንዳለ የአፍ ጨዋታ አይደለም እምነት። እምነት የልብ መታዘዝ ነው። ለምን እንዲህ ትላለህ? እግዚአብሔርን ለምን እንዲህ ትክዳለህ? እግዚአብሔር እንደ አባት ነው። ለምን ነው ማታምኑኝ? ለምን ተስፋችሁ ከኔ ተነሳ? ለምን አይናችሁ ከኔ ነቀለ? ይላል እግዚአብሔር። እግዚአብሔር ብቻ የሚታይ አምላክ ነው። ለምን እንዲህ ትናገራለህ? አላወክምን? አልሰማህምን? ይላል እግዚአብሔር። እግዚአብሔር ስለ እግዚአብሔር እንድናውቅ ይጨነቃል። እግዚአብሔርን ማወቅ ዕውቀት አይደለም፣ ረፍት ነው። ብዙዎቻችን ስለ እግዚአብሔር እናውቃለን፣ እግዚአብሔርን ግን አናውቀውም። እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ ፈጽሞ የተለያየ ነው። አንድን ሰው ማወቅ በመረጃ እናውቀዋለን። ስለዚያ ሰው ለማወቅ በሰዎች ንግግር እናውቀዋለን። ሰውየውን ለማወቅ ግን አብሮ መኖር ይጠይቃል። ኃይለ ሥላሴን ስለ ጃንሆይ ለማወቅ መረጃ ማንበብ በቂ ነው። ዜና መስማት በቂ ነው። እሳቸውን ለማወቅ ግን አብሮ መኖር፣ የበሉትን የቀመሱትን ሐሳባቸውን ማየት ይፈልጋል። እግዚአብሔርን ማወቅና ስለ እግዚአብሔር ማወቅም ይለያያል። ስለ እግዚአብሔር ማወቅ ብዙዎቻችን በመጽሐፍ በቃል ሰምተናል፣ በስብከትም ተምረናል። እግዚአብሔርን ማወቅ ግን በጸሎት መገናኘት፣ በአምልኮ መዛመድን ይፈልጋል። አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ ነው። መልሱ ነው። እግዚአብሔር በዘላለም አሁን የሚኖር አምላክ ነው። ለእርሱ ትናንት ዛሬ ነገ የለውም። ዘላለምን ያየ አምላክ ነው። የዘላለም አምላክ እንጂ የዘላለም ችግርና ረሃብ አልወደቀብንም። ያለን እግዚአብሔር ነው። ያለን የዘላለሙ አምላክ ነው። የዘላለሙን ነው የምናምን፣ የጥቂቱን ችግር አይደለም የምናየው። የዘላለም አምላክ እግዚአብሔር ነው። ዘላለምን ያየልን፣ ነጋችን የባረከው፣ ጋሬጣውን ያነሳው እርሱ እግዚአብሔር ነው። ዘላለም የሚታገል ነገር የለም። ዘላለም የሚያስጨንቀን ነገር የለም። ዘላለም የሚያራቁተን ነገር የለም። ሁሉም ጊዜያዊ ነው። ነገር ግን ለጊዜያዊ ጊዜ የሰጠነው ምላሽ በጣም አስቸጋሪ ነው። ለጊዜያዊ ሰላም፣ ለጊዜያዊ እርቅ፣ ለጊዜያዊ ረፍት፣ ለጊዜያዊ መኖር ተብሎ ጊዜያዊ መልስ ስንሰጥ ሌላ መዘዝ አለው። የሰው መልስ ሌላ ጥያቄ ያመጣልና፣ እግዚአብሔር ግን የዘላለም መልስ ነው። እግዚአብሔር ሙተንም ይመልስልናል። ነቢየ እግዚአብሔር ሙሴ ክብርን ላይ እናፍቃለሁ፣ ክብርን አሳየኝ አለ። ሳያይ ሞተ። ነገር ግን ከሞተ በኋላ በደብረ ታቦር ከተኛበት ተቀስቅሶ አየ። እግዚአብሔር ሙተንም ይመልሳል። ምን ያደርግልኛል ከሞትኩ በኋላ የምንለው የምንጠይቀው ነገር ሙት ስለሆነ ነው። የሞተ ነገር ስለምንጠይቅ ነው ከሞትኩ በኋላ ምን ያደርግልናል ምንለው። ሕያው ነገር ለሚጠይቅ ሙቶም ይመለስለታል። ሕይወት ያለው ነገር የጠየቀ ሰው ከሞትም በኋላ ይመለስለታል።
አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ ነው። ሙተም ይመልስልሃል፣ ታመም ያጽናናል። ዘላለምን የነካ እግዚአብሔር ነው፣ ችግራችን አይደለም። የምድር ዳርቻም ፈጣሪ ነው። ዳርቻውን የሞላ እግዚአብሔር ምድር በምላ እንዳለ ዓለምን ወኩሉ ፍጥረትንም ዓለምንም የሞላው እግዚአብሔር ነው። እግዚአብሔር በሁሉ ስፍራ በሁሉ ጊዜ አለ። እግዚአብሔር ድንበር የለውም። ምድርን የሞላ እግዚአብሔር እንጂ መከራችን አይደለም። ምድርን የሞላው እግዚአብሔር እንጂ የኛ ጭንቀት አይደለም። ሲጨንቀን ሰማይ ይጫነናል፣ ሲጨንቀን ምድር ይጠበናል። እግዚአብሔር ግን የትም ያኖራል። ለምን? ምድር ሁሉ የእርሱ ነው። ዳርቻው ሁሉ የእርሱ ነው። ተስፋችን ዳርቻውን የሞላው ነው እንጂ ጥቂቷ ስፍራ አይደለችም። ጥቂቷ ጎጆ አይደለችም። ያለንበት ጎጆ አይደለም። ተስፋችን ምድርን የሞላው ነው። የትም ብንወድቅ እግዚአብሔር ዳርቻውን የሞላ ነው፣ ያነሳናል። እግዚአብሔር የሌለበት ስፍራ የለም። በየትኛውም ስፍራ፣ በየትኛውም ሰው፣ በየትኛውም ዘመን ብንወድቅ እግዚአብሔር ያነሳል። ዳርቻ ሁሉ የእርሱ ነው። እርሱ የሌለበት ስፍራ የለም። እርሱ የማያጽናናበት ስፍራ የለም። እርሱ የማያሳርፍበት ድንበር የለም። በየትኛውም ስፍራ ብንወድቅ እግዚአብሔር አለ። እግዚአብሔር በበረሃው አለ። እግዚአብሔር በሸለቆው አለ። እግዚአብሔር በተራራው አለ። እግዚአብሔር በየትኛውም ስፍራ እግዚአብሔር አለ። 40 ዘመን ሙሉ በዚያ በረሃ በሲና በረሃ እስራኤልን የመገበ እግዚአብሔር ነው። ውሃ በሌለበት፣ እርሻ በሌለበት፣ ሰው ለአንድ ቅጽበት እንኳን በማይቆይበት ስፍራ 40 ዓመት ኑሯል። ለምን? የምድር ዳርቻ እግዚአብሔር ነው። ዓለምን የሞላ እግዚአብሔር ነው። የትም በመሆን አትጨነቁ፣ እግዚአብሔር የሞላው እሱ ነው። በባህርም ውስጥ እግዚአብሔር አለ። በአሳ አንበሪ ውስጥ ዮናስን ያኖረው የምድር ዳርቻው እግዚአብሔር ነው። በዛ በጠባቡ ማህፀን በአሳ አንበሪ ሆድ ውስጥ ሰው አይቆይም ለቅጽበት። 3 ቀን ያቆየው በዳርቻው የሞላው እግዚአብሔር ነው። በየትኛውም መከራ፣ በየትኛውም ጭንቀት፣ በየትኛውም እሳት ውስጥ ብናልፍም እግዚአብሔር በዚያ አለ። እግዚአብሔር በዚያ አለ። ያህዌ ሻማ እግዚአብሔር በዛ አለ። የዳርቻ ፈጣሪ እርሱ ነው። የትኛውም ጠርዝ አያስፈራንም። የትኛውም ገደል አያስጨንቀንም። እግዚአብሔር አለ። በገደሉም እግዚአብሔር አለ፣ በሜዳውም እግዚአብሔር አለ። ስሙ የተባረከ ይሁን። አይደክምም። እግዚአብሔር እኮ አይደክምም። እስራኤልን የሚጠብቅ አያንቀላፋም አይተኛም ተብሏል። እግዚአብሔር አይደክምም። የእኛን ዝናዜ የእኛ ጭቅጨቃ እግዚአብሔር አያደክመውም። እኛ ደክሞናል፣ እግዚአብሔር ግን አይደክምም። እኛ ለራሳችን እንኳን ደክሞናል። እኛ ሰውን መውደድ ደክሞናል። ጓደኞቻችን ማፍቀርም ደክሞናል። እግዚአብሔር ግን አይደክምም። እኛ ደጎችን መውደድ እንኳን ደክሞናል። ዓለም በምታሳየን መልክና ዓለም በምታሳየን ግብረ መልስ ሁሉ ደግ መሆን ደክሞናል። ቤተሰቦቻችን እንኳን እስከ መጨረሻው ማስታመም መታገስ ደክሞናል። ራሳችንን እንኳን መጠገንና መፈወስ፣ ለራሳችን እንኳን ከመልካም ስፍራ ላይ ለማዋል ደክሞናል። ኃጢአተኛን መታገስ፣ ተመልሰው ከዚያው የሚሆኑትን ሱሰኞችን መታገስ ደክሞናል። እኛ ጥቂት መስማት ነው፣ ጥቂት ማገዝ ነው፣ ጥቂት መርዳት ነው አቅማችን። ትንሽ ተመላልሰን ይደክመናል። እግዚአብሔር ግን የማይደክም ጠያቂያችን ነው። እግዚአብሔር የማያባራ ወዳጃችን ነው። እግዚአብሔር አይደክምም።
እግዚአብሔር ኃጢአተኛን በማንጻት አይደክምም። እግዚአብሔር አመፀኛን በመርዳት አይደክምም። እግዚአብሔር ክፉዎችን በመውደድ አይደክምም። እግዚአብሔር ተንኮለኞችን በመምከርም አይደክምም። እግዚአብሔር አይደክምም። በየቀኑ በየማለዳው የምናየው ፀሐይ የምህረት ምልክት ነው። እግዚአብሔር የእንደገና አምላክ ነው። እንደገና ይወደናል። እንደገና ተስፋ ያደርግብናል። ዛሬም ሕፃናት ይወለዳሉ። ይህም ተስፋ ነው። እግዚአብሔር አይደክምም። የሰው ልጅ አመፅ እያየ አይደክምም። የሰው ልጅ ክፋትና የሰው ልጅ ከእግዚአብሔር መራቅ እንኳን እያየ እግዚአብሔር ከተስፋው አይደክምም። ዛሬም ሰው አለው፣ ነገም ሰው አለው። እኛ ወደ እግዚአብሔር የሄድንበት አይደለም፣ ከእግዚአብሔር ከራቅንበት በላይ እግዚአብሔር ወደኛ የመጣበት መንገድ ይበልጣል። ተስፋም ይሄ ነው። ተስፋ ማለት እኛ የሄድንበት መንገድ አይደለም፣ እግዚአብሔር ወደኛ የመጣበት የህይወት መንገድ ነው። ተስፋ ነጋችን ባሸነፈው በእግዚአብሔር ነው። እግዚአብሔር አይደክምም። እኛ ደክሞናል። ለራሳችን እንኳን ደክሞናል። እግዚአብሔር ለራሳችን እንኳን ስንደክም ያለን ሀብት እሱ ነው። ለደከሙን ነገሮች ሁሉ መፍትሄው እግዚአብሔር ነው። ሁሉ ሲዘጋ፣ ሁሉ ነገር ጭልምልም ሲል፣ ተስፋ ስናጣ እግዚአብሔር ያኔ ይመጣል። ሲመሽ እግዚአብሔር ይገለጣል። ሁሉም ሰው ሲጥለን፣ ሳይንሱም ምርምሩም ዘመኑም ሁሉ ሲገፋን፣ ለሁሉም አልቻል ያለ ነገር ሁሉ ለእግዚአብሔር ይቻላል። እግዚአብሔር አይደክምምና። ቀጥሎ ደግሞ እንዲህ ይላል፣ አይታክትም። አልሰማችሁምን? አላወቃችሁምን? እግዚአብሔር አይታክትም። እግዚአብሔር እኛን መክሮ መመለስ አይታክትም። እግዚአብሔር ባለጌን መምከር አይሰንፍም። እግዚአብሔር እኛን በማየት ደክሞ አያውቅም፣ ታክቶ አያውቅም። እኛ ሁልጊዜ የሚጠይቁንን ሰዎች ነዝናዛ ነው የምንላቸው። እኛ ሁልጊዜ የሚለምኑንን ሰዎች ያታክቱናል፣ መልካቸውን እንጸየፋለን፣ ለማየት ይሰለቹናል። እግዚአብሔር ግን በየቀኑ በየዕለቱ የሚለምኑት ብዙ እልፍ ናቸው። ዓለም ሁሉ በየዕለቱ ይለምናል። እግዚአብሔር ንዝነዛን የፍቅር ጩኸት ይለዋል። እኛ ልብ አውልቅ የምንላቸውን እግዚአብሔር የልብ ወዳጅ ይላቸዋል። እኛ ይሰለችናል፣ እግዚአብሔር ግን አይሰለችም። እኛ ይደክመናል፣ እግዚአብሔር ግን አይደክምም። እግዚአብሔር ማስተማር አይደክመውም። በየዕለቱ ያስተምረናል። በየዕለቱ ሕሊናችንን ይወቅሳል። እግዚአብሔር ማኖር አይደክመውም። መኖርን የሰጠ ማኖሪያውን አይነሳም፣ አይታክትም። እግዚአብሔር በማኖር እግዚአብሔር ለአመፀኛውም ለደጉም ፀሐይን ያወጣል። እግዚአብሔር ለኃጢአተኛውም ለጻድቁም ዝናብን ያዘንባል። አይታክትም። እግዚአብሔር መሸከም አይታክትም። ተሸክሞን ያለን እግዚአብሔር ታክቶን አያውቅም። እኛን ሁሌ የሚሸከመን እርሱ ነው። አንድ ሰው ሩቅ መንገድ ብቻውን እየሄደ ፍርሃት ያዘውና እግዚአብሔር አምላክ ሆይ ከኔ ጋር ሁን ፈርቻለሁ አለ እና መንገድ ላይ እየሄደ ሁለት ጥላ ማየት ጀመረ። አንደኛው ጥላ የእርሱ ነው፣ አንደኛው ጥላ ደግሞ የእግዚአብሔር ጥላ ነው። ተጽናና፣ ደስ አለው። ያን ሜዳ ተሻግሮ እጅግ ኃይለኛ ጥቅጥቅ ያለ ጫካና ኮረብታ ያለው ብዙ የሚያስፈራ ስፍራ ደግሞ ደረሰ። በጣም ጭንቅ በበዛበት ስፍራ ሲደርስ የሚታየው ጥላው ጠፋበት። እንደገና ጮኸ፣ አምላክ ሆይ ከቅድሙ በላይ በምታስፈልገኝ ስፍራ ላይ አትታየኝም ብሎ ጮኸ። እግዚአብሔርም እንዲህ አለው፣ በቀድሙ ስፍራ ላይ እግዚአብሔር እንዳለ ብቻ ካወክ በቂ ነው።
ለዚህ ጥላው የሚታይ እንዳለው እንዲሰማህ ነው። አሁን ግን እጅግ ወሳኝ በሆነ ቦታ አንተ በማታልፍበት ስፍራ ላይ በጣም በጨነቀ ስፍራ ላይ ጥላዬ የጠፋብህ አዝዬ ነው አለው። የምታየው ጥላ ያንተ አይደለም የኔ ጥላ ነው አለው። በጣም በኃይለኛ ስፍራ በጣም በጭንቅ ስፍራ ውስጥ እግዚአብሔር ይሸከመናል አይታክትምና። ለኛ ራሳችን ትቶ አይደለም እግዚአብሔር እኛን ለራሳችን ስለማያምነን በጣም በትላልቅ ጭንቅ ቦታዎች እግዚአብሔር ይሸከመናል። እግዚአብሔር በመሸከም አይታክትም፣ በማስተማር አይታክትም፣ በማኖር አይታክትም። እግዚአብሔር እኛን በማየት አይታክትም። እኛ የምንጠላቸውን ሰዎች ለቅጽበት አናያቸውም፣ ከዓይናችን ነው የምንሰወራቸው። የምንወዳቸውን ሰዎችም እንኳን ጥቂት አይተን ይሰለቹናል። እግዚአብሔር ግን አመፀኛውንም ጻድቁንም በማየት አይሰለችም። ለሁሉም እኩል ምሕረቱን ይቆርሳል። እግዚአብሔር በሁሉ በር ይቆማል። በበር ቆሜ ያንኳኳለሁ፣ የሚከፍትልኝ ካለ እገባለሁ አለ ጌታ። በአመፀኛውም በሌባውም በር እግዚአብሔር ያንኳኳል። በክፉም በደጉም በር እግዚአብሔር ያንኳኳል። በሱሰኛውም በጨዋውም በር እግዚአብሔር ያንኳኳል። የሚከፍት ካለ ይገባል። እግዚአብሔር አይታክትም ማንኳኳትን። እግዚአብሔር ለዘመናት እያንኳኳ ነው የኛን ልብ። የሚከፍት ካለ እግዚአብሔር ይገባል። እግዚአብሔር ካየን በቂ ነው። እግዚአብሔር አለኝ ማለት በቂ ነው። እግዚአብሔር መልሴ ነው ማለት በቂ ነው። በቃኝ ስንል ሁሉ ነገር ይበቃል። እግዚአብሔር አይታክትም። ቀጥሎ እንደዚህ ይላል፣ ማስተዋሉም አይመረመርም። እንዴት ታደርገዋለህ? እንዴት ይሆናል? እንዴት ይፈጸማል አይባልም። እምነት ማለት እንዴትን ያሸነፈ ጉልበት ነው። አማኝ እንዴት አይልም። እንዴት የሚል ጥያቄ ካለ እምነት የለም። አለማመን ነው እንዴት ማለት። እግዚአብሔር በምንም ነገር ያደርጋል። ሁሉ መንገዱ ሁሉ ጎዳናው ነው እግዚአብሔር። እግዚአብሔር በተዘጋ በር ይገባል። እግዚአብሔር በግድግዳ ይገባል። እግዚአብሔር በጣራም ይገባል። ሁሉ በሩ ነው ለሱ። እንዴት ታደርገዋለህ አይባልም። እግዚአብሔር ማስተዋሉ አይመረመርም። እንዴት እንደሚረዳን እንዴትም እንደተረዳንም አይገባንም። እግዚአብሔር ማስተዋሉ አይመረመርም። የኛ ስፍራ እግዚአብሔርን መጠበቅ ነው። በእምነት የኛ ስፍራ እግዚአብሔርን መጠበቅ ነው፣ ማስተዋሉ ስለማይመረመር። ማስተዋል የሰው ልጅ ሚዛናዊ አስተሳሰብ ነው። የምንረግጠውን የምንሄድበትን መንገድ ለማወቅ ማስተዋል ያስፈልጋል። ያለ ማስተዋል ስራ አይሰራም። የትኛውም ስራ ማስተዋል ይፈልጋል። ሐዘንም ደስታም ቢሆን የትኛውም የህይወት ጉዞ በማስተዋል ነው የሚሆነው። መጽሐፍ ቅዱስ ሲናገር ማስተዋል ይጠብቃል፣ ጥንቃቄም ይጋርዳል ነው የሚለው። በእግዚአብሔር ማስተዋል ይጠብቃል። ቀጥሎ እንደዚህ ይላል፣ ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። የሚሰጥም እርሱ ነው፣ የሚጨምርም እርሱ ነው። የሌለን ነገር እንዳለ የሚቆጥር እርሱ ነው። ሁሉን የሚችለውን እንደማይችል መጠርጠር ነውር ነው። ትናንትን ያሳለፈን፣ ትናንትን ያሻገረን፣ ዛሬን ያቆመን፣ ነገን የሚያሳየን እግዚአብሔር ነው። ለደካማ ኃይልን የሚሰጥ እግዚአብሔር ነው። ኃይል የሚቀደው ከእግዚአብሔር ነው። ሰው ከራሱ ኃይልን አይቀዳም። ኃይል የእግዚአብሔር ሀብት ነው። እንደገና የመኖር አቅም፣ እንደገና የመታደስ አቅም፣ እንደገና የማሰብ አቅም፣ እንደገና የመውደድ አቅም፣ እንደገና ሰላም የመሰማት ጽድቅ የመሰማት አቅም። ውስጣችን ኃይል የሚሞላው በእግዚአብሔር ነው። ጉልበታችን ሲደቅ፣ አቅም ስናጣ፣ ተስፋ ስንቆርጥ ከሰማይ ነው የሚለመነው። ተስፋ የሚያደርግን ሰው ተስፋ ማድረግ ነው የኛ ችግራችን።
ኃይል ያለው ከሰማይ ነው። ለደካማ ኃይልን ይሰጣል። ጉልበቱ ደግሞ ለሌለው ብርታትን ይጨምራል። ያለን ነገር ደግሞ ሲጎል የሚጨመር ከሱ ነው። ሰላም ሲጠፋ የሰላም አለቃ ነው የሚለመነው። ጤና ሲጠፋ የጤና ባለቤት ነው የሚለመነው። የኛ የሆነ ነገር እኮ የለም። ጌታዬ ወይ ጤናዬን ስጠኝ እንኳን አይባልም። ጤና እንኳን የኛ አይደለም። ጤናን ስጠን ነው የሚባል። ሰላምን ስጠን ነው የሚባል። የኛ አይደለም። ሰላሙም ጤናውም የኛም አይደለም። ሲጀመር ጤና የሱ ነው። ጤናን ስጠኝ፣ ሰላምን ስጠኝ ነው የሚጸለየው። እንደዚህ ነው። ሰዎችን ወደ ራሳችሁ አታስጠጓቸው። ሰዎችን ወደ እናንተ አታስመርኩዛቸው። እናንተ ለደከመ ኃይል የላችሁም። እናንተ ለዛለ ብርታት የላችሁም። ኃይል ያለው ከሰማይ ነው። ኃይል ያለው ከእግዚአብሔር ነው። የምትወዷቸውን ሰዎች ለእግዚአብሔር አደራ ስጡ። የምትወዱትን ነገር ለእግዚአብሔር አደራ ስጡ። ከሱ ያለ ኃይል ይሞላል። ከምንጩ የቀዳ ያልቅበትም፣ ወራጁ ላይ የቀዳ ግን ያልቅበታል። ምንጩ እግዚአብሔር ነው። ከሰው ምን ቀዳው ሁሉ፣ ከሰው የለመነው ሁሉ ምን ጎልበት ነው። ከሰው የከጀነው ሁሉ ባዷችን የሚመልስ ነው። ወራጅ ላይ የተቀዳ መንገድ ላይ ያልቃል። ከምንጩ የተቀዳ ከምንጩ የተጣበቀ ግን ዘላለሙን ይረካል፣ ይረሰርሳል። ብላቴኖች ይደክማሉ፣ ይታክቱማል። ጎበዛዝቱን ፈጽመው ይወድቃሉ። ኃይል ከእግዚአብሔር ነው ያለ። ሁሉን የሚያደክመው ሕፃናት ይደክማሉ። በራሱ የቆመ የመሰለው ጎበዝም ፈጽሞ ይደቃል። የቆመ ቢመስለው እንዳይወድቅ ይጠንቀቅ እንዳለ መጽሐፍ፣ ማንም በራሱ የቆመ ቢመስለው፣ ማንም ብርታትን፣ ኃይልን፣ ጥበብን፣ ማስተዋልን ከገዛ ገንዘቡ የሚመስለው ቢኖር ፈጽሞ ይወድቃል። ማስተዋል ከሰማይ ነው። ጥበብ ከሰማይ ነው። የመኖር አቅም ከሰማይ ነው። ከኛ ያለው መጠጋት ብቻ ነው። እግዚአብሔር የጸና ግንብ ነው። ጻድቅ ወደ እርሱ ሩጦ ከፍ ከፍ ይላል አለ። ኃጢአተኛ አይደለም፣ ጻድቅ ነው ወደ እርሱ ከፍ ከፍ ሚል የሚሮጥ ወደ እሱ ነው። የጻድቃን ማምለጫ ግንባቸው እንኳን እግዚአብሔር ነው። ወደ እሱ ነው የሚሮጡት። ኃጢአተኛ አልግም ነው፣ የሚለግም ነው፣ የሚንከራተት ነው። ኃጢአተኛ አይሮጥም ለንስሐ። ኃጢአተኛ ለጽድቅ አይፈጥንም፣ የሚለጉም ነው ኃጢአተኛ። ጻድቅ ግን የሚሮጥ ነው። ሩጦ ከፍ ከፍ ይላል። ዋሻችን እግዚአብሔር ነው። የክፉ ዘመን ዋሻ እግዚአብሔር ነው። ማምለጫ መከታችን እግዚአብሔር ነው። እርሱ መልሳችን ነው። ሁሉም ይደቃል፣ ሁሉም ይታክታል። ጎበዙም ጉብዝናው ያልቃል፣ ውበትም ይረግፋል፣ ደም ግባትም ሐሰት ይሆናል። ስልጣንም ዘመድም ሁሉ ይወድቃል። የማያወድቅ ኃይል እግዚአብሔር ብቻ ነው። ለዘመናት የጸና ኃይል እግዚአብሔር ነው። እግዚአብሔርን በመተማመን የሚጠብቁ ግን ኃይላቸውን ያድሳሉ። ይሄ ምዕራፍ ድንቅ ምዕራፍ ነው። ይሄ ቃል ደግሞ ልብን የሚያሳርፍ ቃል ነው። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። ኃይል የሚታደሰው በሰበሰብ አይደለም። ኃይል የሚታደሰው አቋራጭ መንገድን በፈለገ አይደለም። በአቋራጭ መንገድ ሰብረን በግፍ ተራምደን ሰዎችን ረግጠን ያመጣ ነው የሰበሰብነው ሁሉ ከሚከመር እግዚአብሔር ጋር ጠብቀን ያገኘነው ብናኝ ይበልጣል። እሱ ይሰነብታል፣ እሱ ይከርማል። ሚሊዮን ሕፃናትን ብዙ ሰዎችን አስርበን ያገኘነው ነገር አያሳርፍም። በመተማመን መጠበቅ ኃይልን ያድሳል። እግዚአብሔርን የሚቀድመው የለም። እግዚአብሔር ቢዘገይ የሚቀድመው የለም። እግዚአብሔርን በመተማመን መጠበቅ ያቃተን ስለቸኮልን ነው። እግዚአብሔር ግን በጊዜው ይመጣል። እግዚአብሔር በስርዓት ይመጣል።
እግዚአብሔር ሊክሰን ይመጣል። እኛ የቀነጠስነው የሰበርነው ነገር ይኖራል እንጂ የጠገነው ነገር የለም። እኛ ቀድመን ወጣን፣ ምንም ነገር አልፈጸምንም። እግዚአብሔር ቀድሞ ሲወጣ ድል ያለው፣ እግዚአብሔር በር ሲከፍት ነው ሰላም ያለው። ትዳራችን፣ ህይወታችን፣ ስራችን፣ ኑሯችን እያንዳንዱን በር እግዚአብሔር ቀድሞ ካልከፈተው የሁከት ምንጭ ነው። ለዛ ነው ትዳር የምናየው ዛሬ ፍች የበዛበት። በሩን የከፈተው ማን ነው? በስሜት ይጋባሉ፣ በስሜት ይፋታሉ። ተጫዋጭሆ ይጋባሉ፣ ተጫዋጭሆ ይፋታሉ። በእግዚአብሔር መንፈስ ማግባት፣ እግዚአብሔር ለትዳሩ ባለቤት ማድረግ፣ የቤቴ ራስ ክርስቶስ ነው ማለት ይጠብቀዋል። እግዚአብሔርን በመተማመን መጠበቅ እሱ ኃይልን ያድሳል። እንደ ንስር በክንፍ ይወጣሉ። የማይወጣ ነገር የምንወጣው በመጠባበቅ ውስጥ ነው። መጠባበቅ ህመም አለው። መጠባበቅ ትዕግስት ይጠይቃል። ንስር 40 ዓመት ነው የሚኖረው። ሰውነቱ ይገፈግፋል፣ ያረጃል፣ መብረር ያቅተዋል። ስለዚህ 40 ቀን ሙሉ ራሱን በጾም በጸሎት ተፈጥሯዊ ጾም ይሰጠዋል። እግዚአብሔር እንኳን የሰውን ልጅን እንስሳትን እንኳን የሚያድሰው በጸሎት ነው። እግዚአብሔር መንገዱ ብዙ ነው። በረሃብ ይጠግናል። እግዚአብሔር በማንከራተት ቤት ያወርሳል። ስለዚህ ንስሩ 40 ቀን ሙሉ ሰውነቱን በማጎሳቆል በመጾም ከላይ ያለውን ላባውን እያጋጭ ያራግፏል። ተላቆ ይወድቃል። ያረጀው ነገር ይወድቃል። አዲሱን ገላ ይለብሳል። ይበራል፣ ይወጣል። 40 ቀን ባይታገስ ግን ጥቂት ዓመት ኑሮ ይሞታል። ራስን ማደስ ህመም አለው። ራስን ማደስ ትዕግስት አለው። መድማት አለው። መቁሰል አለው። ግን ጉልበት አለው። ህይወትም እንደዛ ነው። በመተማመን መጠበቅ፣ እግዚአብሔርን መጠበቅ ህመም ሊኖረው ይችላል። ሰዎች ብዙ ይወጉናል። የምትወደው አምላክ ያመንከው አምላክ ወዴት አለ ይላሉ ሰዎች። ሁሉን ትተህለታል፣ ምን ሰጠ እግዚአብሔር ይላሉ ሰዎች። ይፈትናሉ። ህመም አለው። ሁሉ እያለፈለት ነው። ሁሉ ሰላም እያገኘ ነው። አመፀኛ ሁሉ የተከበረ ነው። ክፉ ሁሉ ከፍ ከፍ እያለ ነው። ያንተ ማመን ወዴት አለ? ያንተ እግዚአብሔርን ማለት ወዴት አለ እያሉ ይዘባበታሉ። ህመም አለው። ግን ጥቂት ዘመን ይኖራሉ፣ ይሞታሉ። ዳዊት እንዳለው እኮ ነው ያመፀኛውን ሰላም አይቼ ቀናሁ እንዳለ። ግን እስኪወድቁ ድረስ ነው። እግዚአብሔርን በመተማመን የሚጠብቁ ጉልበታቸው ይታደሳል። ብዙ ዘመን ይኖራሉ በሰላም። እግዚአብሔር ኃይልን ያድሳል። ይሮጣሉ፣ አይታክቱም። የእግዚአብሔርን ባህሪ በጸጋ እንወርሳለን። እግዚአብሔርን በእምነት የሚጠብቁ ናቸው የማይደክሙ የማይታክቱ። ይሄዳሉ፣ አይደክሙም። በእምነት መጠባበቅ ነው ማያደክመው። በእምነት መጠባበቅ ነው በደንብ ብዙ ጉዞ የሚያስኬደው። ብልጥ መሆን አይደለም። ክርስትና ውስጣዊ እርቅ ነው፣ ውስጣዊ ጨዋነት ነው። የብልጣ ብልጥ ህይወት አይደለም ክርስትና። እግዚአብሔር ያግዘን። እግዚአብሔር መልሳችን ነው። የህይወታችን መልስ እግዚአብሔር ነው። ለጨነቀን ሁሉ መልስ እግዚአብሔር ነው። ሰላም ላጣንበት፣ እረፍት ላጣንበት፣ መልስ ላጣንበት የህይወት እንቆቅልሽ ሁሉ መልስ እግዚአብሔር ነው። እግዚአብሔር መልሳችን ነው። ስሙ የተባረከ ይሁን። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ እናመሰግንሃለን። ጌታዬ መድኃኒቴ ኢየሱስ ክርስቶስ የሰው መልስ ማያብል ነው። የሰው መልስ አያሳርፍም፣ የተቀባባ ነው። ሰው መልሱ አያሳርፍም፣ አያሻግርም። አንተ ግን ታሳርፋለህ። እናመሰግንሃለን። መንገዳችን ባንተ እንዲቀና ዘመናችን ሁሉ ደግሞ ያየህልን ደግሞ እንድንወርስ ጌታዬ መልሳችን እንድትሆን የምናየው የምንሰማው ሁሉ ጌታዬ የሚያዳልጥ ነው። ገደል ላይ እንደቆመ አፋፍ ነው ያለን። ጌታዬ አንተ አሳርፈን። ጌታችን ኢየሱስ ክርስቶስ ሀገራችን ሰላም ስጥ። ሀገራችን እረፍት አድርግላት፣ መጽናናትን ስጣት። ሁሉም ጥያቄ አለው፣ ሁሉም ችግር አለበት፣ ሁሉም ረሃብ አለው።
ለሁሉም ሰው መልስ ሰው አይሰጥም፣ አንተ ግን ትችላለህና አቤቱ እንማጸንሃለን። ጌታችን ኢየሱስ ክርስቶስ የሰማይና የምድር መልሳችን አንተ ነህ። የጭንቀታችን ሁሉ ማረፊያ ነህና እናመሰግንሃለን። ለሰሙት ሁሉ ጌታዬ ሆይ መጽናናትን አድርግ። ይህን ቃል ለሚሰሙ ሁሉ በቤታቸው ያለውን ጎደሎ ሙላ፣ ሸለቋቸውን ደልድል፣ ማስተዋልን ስጣቸው፣ የሕይወትን መርህ ደግሞ አድላቸው። አቤቱ ጌታዬ ሆይ እንማጸንሃለን። ጌታዬ ኢየሱስ ክርስቶስ ይህን ቃል ተቀበልልን። አገልግሎታችን ደግሞ በፊት የተቀበልከውን እኛን ማስተዋልን ጥበብን አድለን። ዘመናችን በስም የተባረከ ይሁን። ክብር ምስጋና ለስምህ ይሁን ለዘላለሙ አሜን።